እሺ የበላይ እንድትሆኚ ነው ከመጣህ አንተን እኔ ደግሞ ያቺ ሴት እኮ ያመጣኋት ሴት የራሴ ነች አንቺ ደግሞ ማትወጣበት ደግሞ የራሴ ምክንያት አለኝ ልጅቷ የት እንዳለች ትንገረኝ ትወጣለች አሳመኛት ይገንዳል ነው የምትለው በሩ ለምን ይገንዳል ኧረ ክፈተዋ ብዙ የሚፈልጋት ሰው አለ አታስጨንቃት ካላወቀች ምን ታደርግ አትነግረኝም ይኸውልህ ልንገር አይደል እኔ ለምን 1 ሚሊዮን ፈላጊ አይኖራትም እኔ ይትነረካት ልጅቷን ይትነረካት ዞር በል እዛ በእናትህ የሰው ቤት ይኸውልሽ ገንጥለሽ መግባታችን ሰላም የምትፈልጊ ከሆነ ውጪ አልወጣም ነግሪ ውጪ እና አልወጣም ስለ ሰውት ያዝ አንተ ሙጣ እንወጣለን መጀመሪያ ግን ክፈት የተጋጨበት ነገር ካለ በሰላም እኔ ነግሬሃለሁ እኮ ሲጀመር ቤዚ ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያው የተፈጠረውን ነገር እያያችሁ ነው። ዛሬ በጣም በንዴት ነው የመጣሁት እናንተ ጋር። ያው ሁሉም ነገር ሚዲያ ላይ ያለ ስለሆነ መናገር አለብኝ። የማደርገውንም እያንዳንዱን ስቴፕ መናገር ስላለብኝ ነው እንጂ በቃ ስሜቴ ከምላችሁ በላይ በቃ በጣም ተናድጃለሁ። ማርክ እያደረገ ያለው ነገር በቃ በጣም የሚደብር የልጅ ጨዋታ ነው የሆነውና አላቅም ብቻችሁን ሆናችሁ በእኔ ቦታ ስትሆኑ ምናምን የሆነ ስሜት አለው ከባድ የሆነ የሰው ኃላፊነት አለ አይደል ለእህቴ እኔ ግድ የለሽ ነው እንዴ እዚህን ያህል ይሆንኩባት በዚህ ልክ ነው እንዴ ተውኳት የሚል ስሜት ተሰምቶኛልና ታውቃላችሁ በቃ እኔ ዛሬ በቃ ሌላ ውሳኔ ወሰኛለሁኝ ማለት የሆነ እርምጃ ካልወሰድኩኝ ይሄ ነገር የሚስተካከል አልመሰለኝም በቃ ማርክም እኔ ታውቃላችሁ ከሰው ጋር ብዙ ነገር አብራችሁ ስታሳልፉ ጥሩ ጊዜ ሲኖር ማለት ነው እንደዚህ አይነት ጊዜያቶች ላይ እነዛ ቀናቶች ይይዟቸዋል እኔ ማርክን በብዙ ነገሮች አውቀዋለሁ ማለት ብዙ ጥሩ ጊዜ ያሳልፈናል ምናምን እና እንደዚህ አይነት ጊዜያቶች ላይ በጣም አንድ ስቴፕ ወደፊት እንዳልሄድ የሚያደርገኝ ሁሉ ጊዜም ቢሆን እነዛ ቀናቶች ናቸው ያሳለፍናቸው ጥሩ ጊዜያቶች እንደ እህት እንደ ወንድም አብረን የሆንባቸው ጊዜያቶች ዛሬ ላይ ወደፊት እንዳትሄዱ ቶሎ ውሳኔዎች እንዳትወስኑ ያደርጓቸዋልና ቆይ እስቲ ዛሬ ለሚስተካከል ቀን ብዙ እንደዚህ አይነት ቀናቶችን ደግሞ አሳልፈናል ይስተካከል ይሆናል እያልኩኝ ከዛሬ ነገ እየጠበቅኩኝ ያባስ ነገሩ እየከፋ ነው እንጂ ምንም እየተስተካከለ አይደለምና ጭራሽ ደግሞ ትላንትና ያደረገው ነገር በቃ የማይደረግ ነገር ነው እኔ አልዋሻችሁም ትላንት በቃ ያልገባሁበት የለም በቃ እኔ ግፋቢል ሂጂ አስተካክለዋለሁ ነገሩን ምናምን ስትለኝ ማለት ነው ግፋቢል በቃ ሳጣት ወጥቼ ቤቱ ነው ሊወስዳት የሚችለው ከዛ ያለፈ ሌላ ቦታ የተሚዟት ሊሄድ አይችልም ቢ በእውነት በጣምም አይደለም ተናድጃለሁ እንዴት እንደዚህ ያደርጋል ብያለሁ ግን ቀጥታ ቤቱን ይሄድኩት በቃ ከዛ ውጪ ሌላ ቦታ ይወስዳታል ምናምን ብዬ አላሰብኩኝም ታውቃላችሁ እዛ ሄጄ ነበር ቤቱ የለም እሷንም አልወሰዳትም ያገኘዋቸው አይደለም ብዙ ሰው ጠየቅኩኝ ብዙ ቦታ ደወልኩኝ ምንም ማግኘት አልቻልኩኝምና እኔ በጣም ግራ ገብቶኛል ምን እንደማደርግ ስለዚህ ከዚህ በላይ እንደዚህ አይነት ነገሮች እንዲሉ መፍቀድ የለብኝም ገባችሁ ይሄ ነገር መቆም አለበት በዚህ አይነት ሁኔታ በእንደዚህ አይነት መንገድ አንድን ሰው ሲያከብረው ነው ገብቷቸዋል የሆነ መከባበር ሲኖር ነው ትዕግስት የሚኖረው ምናምን እንጂ እንደዚህማ ከሆነ በቃ እኔም የራሴን ውሳኔ እሱ ስሜቱ ይሄ እዚህን ያህል አይሉበት የራሱን የሚያደርግ ከሆነ እኔም የራሴን ውሳኔዎች መወሰን አለብኝ በቃ እህቴ ታናሽ እህቴ ነች ስለዚህ ኃላፊነት አለብኝ ስለዚህ ደግሞ ህይወቷ እንዲበላሽ እኔ መፍቀድ የለብኝም ማንም ሰው መጥቶ እንዴና ቤተሰቦቿ ቤት እኮ ምንም ባይወልዷትም እኮ እናት አባት እኮ ማለት ነው አይደል ከእናት ከአባቷ ቤት መጥቶ እንዴት እንደዛ ወስዷት ይሄዳል እሺ እኔ ቤዛስ ስባል ምን ልበል ምን ልናገር እኔ በቃ ውስጤ ያለው ታውቃላችሁ ክፉ ነገር አይደርስባትም የሚል እኮ ይኖራል ግን እዚህ ጋር የቤተሰብም ክብር አለ ገብቷቸው ልጅቷን ስለምንድን ነው እንደዚህ የሚያሰቃያት እንዴ በዚህ ልክማ ሊሆን አይገባም ይሄ ነገር እንዲበቃ ይገባል በቃ በህይወቷ ውስጥም ጣልቃ አልገባም እነሱ መሀልም አልገባም ያልኩ ነበር በጣም ብዙ ነገሮችን እኔ ዝም እያልኩኝ እነሱን ለማስተናገድ እየሞከርኩ የነበረው አሁን ግን በጣም እየበዛ ነው ስለዚህ ዛሬ ለማድረግ ያሰብኩት ብቻዬን ስለሆንኩኝ አልዋሻችሁም ዛሬም ለቤተሰብ መናገር ምናምን አልፈለኩኝም ይሄ ነገር ከኔም ያልፋል ብዬ አላሰብኩኝም ስለዚህ ዛሬ ለማድረግ ያሰብኩት ቶሚን ጠርቸዋለሁ
ቢያንስ እሱ በቅርበት ብዙ ነገሮችን ስለሚያውቅ ስለሚረዳ ስለሚቀለኝም እሱን ጠርቼዋለሁኝ። ከሱ ጋር ሆኜ ፖሊስ ጣቢያ ነው እንድንሄድ ያሰብ። በቃ እኔ ምንም ማድረግ አልችልም ከዚህ በላይ ምንም ማለት ትዕግስትም እኮ መጠን አለው አይደለ? ትዕግስትም አይነት አለው እንዴ። ሰው እንዴት እህቱ ወታ አድራበት እንዴት ችሎ ዝም ይላል? እኔ እኮ የታገስኩት ይሄን ያህል ገባችሁ? እሱ ጥሩ ልጅ ነው የሚል እምነት ስላለኝ ነው ውስጤ እና ከዚህ በላይ ግን እንደዚህ አይነት ነገሮችን ልቀበል አልችልም። ስለዚህ ዛሬ አብሮኝ ፖሊስ ጣቢያ የሚሄድ ሰው ስለፈለኩኝ ብቻዬን መሆን እንትን ስላልኩኝ ነው ቶሚን ጠርቼዋለሁኝ። እሱ እየመጣው ነው ብሎኛል። ከሱ ጋር ሆኜ እሱ ለተፈጠረውን ነገር ነግሬው ከሱ ጋር ሆኜ ነው እንትን እምለው ይሄ ነገር በቃ መቋጨት አለበት ማብቃት አለበት። በቃ ከምላችሁ በላይ እኔ አላቅም። በቃ በጣም ደብሮኛል። እንደዚህ አይደረግም። ተናድጄበታል። በጣም ነው የተናደድኩበት። እንደዚህ ማድረግ አልነበረበትም። በቃ ምንም ቢሆን ይሁን ያህል ቶሚ እንዴት ነህ? ደህና ነህ? አቻኩልኳ አሬት ኦኬ ነው ችግር ከአቅም በላይ የሆነ ነገር ገጠመኝ። ለዛ ነው እሺ። አይዊሽ እኔም በዚህ አይነት ሙድ ባላገኝሽ ደስ ይለኛል። ያ ግን በቃ እኔ ማርክ እያደረገ ያለው ነገር በቃ ምንም ነው በቃ እየተመቸኝ ያለው ነው። ከአቅሜ በላይ ሆኖብኛል። ገብቷል። እኔ ብዙ መልካም ጊዜያቶችን አስቤ እንትን እያልኩኝ ነው። ግን እሱ ምንም የሚገባው አይነት ሰው አይደለም። ገብቷል። ለሰው እንኳን ክብር የለውም። ከቤዛ ጋር ተጣላው ብሎ እኛን አይከብርም። ቢያንስ እኔን እንኳን አይሰማኝም። በጣም እኔ አሁን እኔ እንጃ እኔ ያ ማቀው ማርክ ነው አላቅም ብቻ አሁን እንደምፈልግ ታውቃለህ። እኔ ይኸውልህ አሁን ምንም ሌላ እንትን አልፈልግም። ሌላ ፖሊስ ጣቢያ አብረኸኝ እንድትሄድ ነው የምፈልገው። አናረግም ሳይሆን መድረስ ካለብን እንሄዳለን። ግን እንደዚህ ነው አርገሽ አሁን መጀመሪያ let's check ቤቱ ሄደን እንየው። ቤቱ ትላንት ጀምሮ ስመላለስ ነበረ። ትላንት አልተቀመጥኩም። እሺ አሁን ቆይ በኋላ ያልኩኝ ካረኩለት ነገር የሉም ቼክ እናርግና ከዛ ደግሞ መቀጠል ያለብን ወደ መሄድበት አላማ ነው። አንተረዳኸኝም? ትላንትና እኔ አላረፍኩም። አርፌ ቁጭ አላልኩም። ቤት ነው ይዟት ሊሄድ የሚችለው ብዬ ቤቱ በጣም ነው የተመላለስኩት። አሁን ለመጨረሻ ጊዜ ቼክ እናርግ። ግን እኔ በጣም አዝኛለሁ። እንዴ እኔ እንደዚህ ይሄን ያህልም ጭካኔ ነገር ያደርጋል እንዴ? አልጠበቅኩም በእውነት ለምናገር እኔ ስለሷ ሳያስብ ማለት ይሄን ነገር ተደጋጋመ። ከዚህ በፊትም ብዙ ጊዜ እንደዚህ አይነት ነገር ተደረጓል ታውቃለህ። እኔ እነዛን ጊዜያቶች ላይ ቸይ ማለፍ አልነበረብኝም። ዛሬ እንደዚህ አይነት ነገር እንዳይፈጠር አልገባኝም። ገብቷል ማለት እኔ እዚህ ጋር እያየሁ ያለሁት እኛን የናቀበትን መንገድ ነው። በቃ ለኔ ነው ንቀት ያሳየው ከምንም በላይ የምሬን ነው። ይኸውልህ እያወሩ ነበረ። በቃ እመጣለሁኝ ምናምን አለችኝ። ግቢ አለችኝ። እኔ የምር የፈለገ ቢነጋገረው የፈለገ እንትን ውስጥ ቢገቡ ከዛ የዘለለ ነገር ይፈጠራል ብገምት አልገባም ነበር። ወደ ቤት በገባሁበት ቅስፈት ነው ይዟት ሄደ። ከዛ በኋላ አላየኋትም ቤዛን። ቤቱ ነው ይዟት ሊሄድ የሚችለው ብዬ አሰብኩኝ። ሄድኩኝ። ቤቱም የለም። በተደጋጋሚ ሄድኩኝ እስከ ምሽት የለም። ስለዚህ እኔ ዛሬ ጠራው እኔ አላውቅም። ዝም ብለን እንደምንለፋ አውቃለሁ። እሺ ያልከውን እናድርግ። ቤቱን እንሂድ ነው አይደል? ደለሽ ማሁን ሄደን እንየው። ለምን አጋጣሚ አይታወቅም ሊኖርም ይችላል። ከዛ ግን ቀጥታ ማድረግ ያለብን ምንድነው እንዳልሽው ወደ ህግ ቦታ እንሄዳለን። እኔ ጊዜ ራሱ ባናባክን ደስ ይለኛል። እሱ ቤት ግን እንሂድ እሺ አልከኝ። ዛሬ ከነጋ አልሄድኩኝም። እንሂድና እንየው እንደማናገኘው። ምክንያቱም ቢወስዳት ኖሮ እቤት ነበር የሚወስዳት። ብቻ ግን እሺ እንሞክር። እንሂድና እንሂድ። እኔ ግን ፖሊስ ጣቢያ ነው ዛሬ መሄድ ያለብን ብዬ ነው የማስበው። ከዛው ተረድቼሻለሁ። አሁን ምንድነው መሰለሽ አሁን እሱ ምንድነው አሁን አላማው ምንድነው መፍትሄ ማድረግ ያለብን ነው እኮ ገብቶሻል። አሁን እሱ ቀጥታ ወደ እንደዚህ አይነት ተግባር ውስጥ መግባት ከቻለ ሌላም ነገር ሊያደርግ ነው ማለት እኮ ነው። አሁን ላይ ባለ ድሮ ቢሆን የምር ማርክን ነው ይሁን አማቀው አይነት ስሜት ይሰማኝ ነበር። የምር እንደወንድሜ ነበር ማለት። አሁን ላይ ግን እያደረገ ካለ ነገር አንፃር አያረግም ማለት ይከብደኛል። ከአይምሮዬ በላይ ሆኗል እውነት ለመናገር። በስልክም እንዳወራሽ እኔ እያየሁም ነበር የሚያደርገውትን። በአጋጣሚ ሆኖ እኔ አልነበርኩም እዚህ ኤግዚቢሽን ምናምን ላሳይ ወጥቼ ነበር። አሁን እንደዚህ አይነት ነገር ውስጥ በጭራሽ አልጠበቅኩም። ስለዚህ ጊዜ ማባከን የለብንም። ቤቱ እንሂድ ካልከኝ እንሂድና ከዛ በኋላ ማድረግ ያለብን እሱ ነው። ከዛ ቀጥታ እንዳልሽው ወደ ጣቢያ ማድረግ ካለብን እንሄዳለን። ለምን እንደዚህ አይነት ነገር ቶሎ መፍትሄ ከሌለው ልጁ እየባሰበት
ቢያንስ ስላሳለፍነው መልካም ነገር አንዴ ቤቱን ቼክ እናድርግ። ድምጻችን ሰማሁ። እሱንም ድምጽ ሰምቻለሁ። እኛ አልሰማችሁ? ጋይስ መምጣታችን እኔ ነኝ ማርክ። የት ነው ያረካት? ልጅቷን የት ነው ያረካት? ዞር በል እዛ በእናትህ። የሰው ቤት ይኸውልሽ፣ ገንጥለሽ መግባታችን ወይ ገንጥለሽ ራሷ ቤት ነች። ራሷ ቤት ሄደሽ ፈልጊያት። ራሷ ቤት ነች ያለችው። እኔ ቤት እየመጣሽ ደግሞ ድንገት የምትመጣው እኔ ቤት እየመጣሽ የምትበጠበጪ አልፈቅድልሽም። አሁን ውጭልኝ። ምንድን ነው ለምንድን በጠበጪ? እኔ የትም አላደረኩም። የፈለግሽበት ቦታ እንምጣና እንየው፣ ቼክ እናድርገው ያልኩት በመጨረሻ እንዳንቀያየም ስላሳለፍነው መልካም ነገር እኔ ለምን አልቻልኩም እኮ ምንም መልካም ነገር አይገባም። ከቤተሰብ ቤት ልጅ አፍኖ መውሰድ ነው። ምን ስለማታውቂ ማወቅ ምን ያስፈልጋል? እኔ አልወሰድኳትም። ሄደሽ መፈለግ ትችያለሽ። እኔም የራሴ የምለው ሰው ጠፍቶብኛል። ልንገርሽ አይደል? አንወሻሽ በእናትህ። የራስህ የምትለው ሰው ስለጠፋብህ ቤዛ መጥፋት አለባት? እባክሽን አትበጥጪ። አግቷታል። ማንን ነው ማግተው? ለምንድን ነው ማግታት? የፈለገችበት እኮ ልትሄድ ትችላለች እኮ። እኔ የማላደርገውና ደግሞ አድርጋህል እንድትይኝ ደግሞ አልፈልግም። ይኸውልህ ሰው እኮ ቢያንስ በስነ ስርዓት እኮ የሆነ ነገር የተፈጠረው ነገር ለሰው አስረድተህ ጥሩ እንትን ብትሰጥ እኮ ችግር የለውም። ልጅቷ ለኛ ተባብረን የተጋጨበት ነገር ካለ በሰላም እኔ ነግሬሃለሁ እኮ ሲጀመር ቤዚ ና በእናትህ ክፈተው። አንተ እኔ በጣም እጅግ ነው ማዝነበር። በእውነት ነው የራሴ ምክንያት አለኝ። ልጅቷን ያለችበት ከንገረኝ አሁን እንድትሄድ አደረገ። ራሱ እየተደራረበ ነው። በጣም እየተደራረበ ያሳፍራል ማለት እኔ ላንተ ትልቅ ቦታ ነበር። ቢያንስ የሆነ ጥሩ መተሽ እየበጠበጥሽኝ ነው ያለሽ። አትሊስት ቁልፍ ውስጠንና እናውጣት እንጂ ልጅቷ ጤንነቷ አትወጣም። አትወጣም። ማትወጣበት ደግሞ የራሴ ምክንያት አለኝ። ልጅቷ የት እንዳለች ትንገረኝ፣ ትወጣለች። አሳምኛት። ይገንጠል ነው የምትለው በሩ? ለምንድን የሚገነጥለው? ኧረ ክፈተዋ። ለማን ስለሆንክ ነው የምትገነጥለው? ምን ማለት ነው? የሰው ሰው አግተህ እንደዚህ እኮ መምጣት አልነበረብንም። ፖሊስ ይዘን መምጣት የነበረብን። እሷም ያገተችው ሰው ስላለ እሷም ወንጀሉን ትከናነባለች ማለት ነው። ይሄንን ደግሞ መኝበትሽ ምን ማታውቀው ሀገር የመጣችን ልጅ ከቤት አሽቀንጥራ ስታስወጣ ዝም ብለሻታል አይደል? ሰው እንደሌላት እያወቀች ስታስወጣ ዝም ብለሻታል። ቁልፍ ስታና አትወጣም። ልትወጣም ደግሞ ከዚህ ቤት አትሄድም። ምክንያቱም የሰው ሰው አግታለች። የት እንዳለች ትንገረኝ። ከኔ ጋር ጸብ የለባት። ማድረግ የምንችለው እኮ ከፍተን ስናገኛት ነው አይደል? አሁን ቁልፍ ስታንና እናውጣት። አሁን ይኸውልህ ሌላ ነገር አላውቅም ብላለች። ሌላ ነገር አይፈጠር። ግርግር ያለችበትን ትንገረኝ። ይኸው ንገሪያት። በቃ ያለችበትን ትንገረኝ። ግርግሩን ወደኸው ነው? ከዚህ በኋላ የሚፈጠረው ግርግር ነው ወደኸው? ምንም ሊመጣ አይችልም ከዚህ በኋላ። ምንድነው አንተ ለምንድን ነው የማትከፍትላት? ትነግሪኛለሽ? ማይልኝ መጀመሪያ ከነገርሽኝ ትሚልኛለሽ። አልከፍትልሽም ካልነገርሽኝ። ምንድነው የማትከፍታት? አሁን ምን ነው እሷ ውስጥ እነግርሃለሁ አለ። አልከፍትም። እሺ ውጡልኝ። በቃ እኔና እሷ እንጨርሰዋለን። ችግር የለውም። ወንጀል ነው ታውቃለህ እኮ ከእሷ ጋር እንጨርሰዋለን። ሌላ ነገር አትፈልግ። ና እና ይሄን በር ክፈተው በእናትህ። አልከፍትም። ና እነግርሃለሁ አለ። ገነጥለዋለን። ቤቱ እንዳይበላሽ ብዬ ነው። መስበር ይቻላል እኮ። ሪስፔክት ካላችሁ እኔና እሷ እያወራንበት ነው። እስከ እሰብረዋለሁ። የምሬን ነው። እንድትወጡልኝ እፈልጋለሁ። ከአንተ ጋር ሌላ ነገር ውስጥ አንግባ። እሺ ውጡልኝ። ሌላ
አልከፍትም ማግኘት ከኔ በላይ አትቀርባትም ማለት በቃ ውጣ እንዴ እሱ እኮ እንደሚቀርብ እኮ ከሆነ መክፈት ነው ያለብህ ይሄ ወንጀል ነው እያደረክ ያለው ከፍተታ እሺ ይሄው ክፈተው አልከፍታችሁም እኛ እሷን ጥለን እንድንሄድ እየጠበቅን ነው ማገት ሳያንስ ጭራሽ ውጡ ትላለህ እንዴ ምንም ማገትኳት ነገር የለም ከኔ ጋር ነው ፈቃደኛ ሆነ ያለችው አብረን የመጣ ነው ትናንትና አብረን የመጣ ነው በቃ ፈቃደኛ እናንተ ስትመጡ ሀሳቧን ቀየረች ታዲያ ለምን ሰው ይወላ ሰው ይረበሻል ፈቃደኛ ከሆነች እኮ ማይረበሽ ፈቃደኛ ከሆነች ከፈተና ፈቃደኛ ነኝ ሰላም ትፈልጊያለሽ ሰላም ፈልገው እህቴን እዚህ ትቻለሽ እኮ ሰላም የምትፈልጊ ከሆነ ውጪ አናግሪኝ ውጪ እና አልወጣም ስለ ሰዓት ያዝ አንተ ምጣ ለሞታው እንወጣለን መጀመሪያ ግን ክፈታ ይኸውልህ ከአንተ ጋር እኔ መጣላት ማለት ለምንድን ነው ስነ ስርዓትን የማትይዘው? ለምንከባበረው ነው የሚሻለው። ይኸውልህ አሁን ቦታ ይቀይራል። ከዚህ ቤት ከወጣን ቦታ ይዛው ይቀይራል። ስነ ስርዓትን ያዝ። አልወጣም ቶቸል ነገር ያባባስ ያለሽው አንቺ ነሽ። ምን እንዲሆን ነው የምትፈልገው? እህቴን አግታት ምን እንዲሆን ክፈትላትና ደህና ነኝ ትበለኝ። አውቄ ነው ትበለኝ። ደህንነቷ እኮ ምን ታውቂ ይሁን ድምጿን እየሰማሽ ነው አይደል? በር ዘግተህባት ክፈችልኝ እያለችኝ ነው። ደህና ነች በቃ አሁን ትግስት ያሸረስከል ውጪ እኔ እና አንቺ የከፋ ጸብ ውስጥ ከምንገባ ብትወጪ ይሻላል። ከሷም ጋር የማይሆን ውስጥ ነው የምንገባው። በአንቺ ምክንያት አልከፍትም። ጆ ከአንተ ጋር መደባደብ መጣላትም አልፈልግም። አልከፍትም እሺ በለኝና ተረዳኝ። በቃ ውጣልኝ። ምን ነው የምረዳህ እንዴ? ይሄ እኮ የምትሰራው ልክ አይደለም እኮ። ከፈታውና እናገኛትና እናውራ። እሺ ገንጥለው መገንጠል ለማለት ነው። እባክህ ለምን እባክህን እያልኩ ነው ማርክ እባክህን ሌላ ነገር ውስጥ አንግባ በአንቺ ምክንያት ችግር እንዲፈጠር እያደረግሽ እኔ ምን አደረኩኝ እህቴን አግታታለሁ በፍቃዷ ነው የመጣችው እያልኩሽ እኮ በፍቃዷ ከመጣች ለምን በፍቃዴ ነው አላልሽ እሺ ክፈትላት በስነ ስርዓት መነጋገር ትፈልጊያለሽ አዎ እፈልጋለሁ አመጣታለሁ ያለችበት ትነግረኛለች ከኔ ጋር ሌላ ችግር እንኳን ሌላ ችግር አልፈልግም አልኩሽ እኮ እንደዚህ እኔን በልህ ማንንም አይችልም እሺ እኔ ልሀድልም እኮ በልህ ልታስወጫት አትችልም አይደለም የኔ ስሜት ለምንድን ነው የማይገባ ለምንድን ነው የማትረዳኝ በእናትህ ክፈትላት እንዴ ክብርንም አትጣ እንጂ አንተ ምን ሆነሃል ክብሬንማ ካጣ ቆየው ከተደፈርኩ ቆየው ለምን ሌላ ነገር አይፈጠር ለምን እባክህን ማርክ እኮ ይኸውልሽ አንደኛ ነገር ከዚህ ቤት የምትወጣው ተስማሚ ያለችበትን ቦታ ከነገረችኝ ብቻ ይሄን ነገር ካወቀችሽ እሺ ታውቃለች እያወቀች ደግሞ ከልቧ ጋር እየተጋፋች ካወቀች እንጠይቃትሽ እሺ አትጠቁኝ እሺ አንጠጋም ከፈታው አውራታለሁ እሷ በሰላም ይዛት ናኛ ቤት ነው ያለችው አላስወጣሁት ማለት እዚህ እሺ በቃ አይነት እንደው በዴሎ እኔ ከማውቀው እኮ ሌላ ሰው ሆኖብኛል። እግዚአብሔር ነው እንጂ ምንም ሌላ ነገር እንዳታረጋት። ቤዚ እንዳላደረግኩሽ እንድትነግሪያቸው ምንም ተጨቁነሽ እንዳልተቀመጥሽ እንድታውቂ እፈልጋለሁ። እሱን ቁጭ ብላ ተናግረናለች። ከአንቺ ጋር አሁንም ብትሄጂ እኮ አሁን ድጋሚ አገኝሻለሁ። የከፋ ነገር ውስጥ እንዲፈጠር አታድርጊ። አይደለም ብዙ ሰው እንዲጣላ አታድርጊ። ምን በፍቃድ እንድትታገት ነው የፈለግከው? በፍቃድ ታግቻለሁ ትላለህ። ማንም አይወጣም። ምን እያደረግህ እኮ ያለችበትን ቦታ ካልነገርሽኝ ማንም አይቀርም። ሁላችንም የተሰበ ባይሆን እኔ እንደውም የኔ የምላችሁ ሰዎች አሉ። አይደብረኝም እኮ እኔ እንደለሽኝ ካልሆነ በስተቀር አትወጪ። የምታውቂው ነገር አለ? አላውቅም። የት እንዳለች እኔ አላውቅም። ለምንድን ነው ከልብሽ ጋር የምትጋፊው? ለምንድን ነው በዚህ ልክ ማስመሰል? በዚህ ልክ ሰው ላይ መጨከል ለምን አስፈለገ? እኔ ስለ ራሴ እኮ አይደለም እንደዚህ እየሆንኩ ያለሁት ስለሷ ነው። ይሄ ለሷ ይገባል ብለህ ነው እንደዚህ የምታደርገው? አዎ የሚገባት እሷ ያለ እንደዚህ ነው በቃ። አዎ ያለኝ ክብር በቃ ከዚህ ብታውቅ ማለት ነው። ይኸውልህ ሲጀመር እሷ እንደዚህ አይነት ነገር ክብር አይገባትም። እሺ እንደዚህ ይሄ እኮ ስታከብር ነው የተራ ነገር ሰውን ስታከብር ነው እሷ የምትከበረው። ሰው ካልፈልጋት ብዙ የሚፈልጋት ሰው አለ። ይኸውልህ አታስጨንቃት። ካላወቀች ምን ታደርግ? አትነግረኝም። ይኸውልህ ልንገርህ አይደል እኔ ለምን 1 ሚሊዮን ፈላጊ አይኖራትም? እኔ እሱን አይመለከተኝም። አሁን የሚያሳስበኝና ብዙ ሰው አለ። የሚያሳስበኝና የሚያስጨንቀኝ ሌላ ብዙ ነገሮች አሉ። እኔ አይሰለችህም እንዴ?
ኦኬ ካንተ ጋር አሁንም ሌላ ችግር ውስጥ እንድንገባ ትፈልጋለህ እኮ አፍላፊ ለምንድን ነው ችግር ውስጥ እንዲያረክ ያለው ስራ እኮ ነው እንደዚህ የሚያስወራኝ እኮ ምን አደረኩ የሰው ስላባረረች የት ነች ብዬ ስለጠየቅኩ ማንንም አላባረረሽ አባረረሽ ማንንም ሳላባረረ በጣም ጨካኝ ነሽ እንግዲህ አዎ በጣም ጨካኝ ነሽ አስወገደልብኝ ሰዎችን እንደዚህ ብላ የምታሰብ ሴት እሺ ጨካኝ ነኝ ገብቷል ከህይወቴ ማስወጣት ነበረብኝ ህይወቴን እያበላሸችው ነበር እዚህ ቤት መቆየት እንደሌለባት ታወኩኝ ወጣች ሲቀጥል ደግሞ ብዙ ነገሮችን አመቻችተንላት ነበር አልፈልግም ብላ ተታነቃለች ሌላ ሰው ልትዋሽ ይችላል እኔ ግን አትፎግሪኝም አትዋሽኝም ምን ብትለው የምታምናት እኔ እኮ ግራ ገባኝ ምን ብልህ ነው መጣው የግድ አንተ እንድታምናት ዳኒ አንቺ ነሽ የምታውቂው እያለ ነው ምክንያቱም እኔ እና እሱ አብረን ነበር ይሄንን ነገር ያሰብኩት ያለችበትን ደግሞ ሁለታችሁ ተመካክራችሁ ነው ያደረጋችኋት እነሱ ይሄዱ እኔና አንቺ ደግሞ ልጅቷ ያለችበትን ቦታ አንተ ተን የትም አንሄድም በመሰረቱ ትሄዳለህ ደህና ነህ አይደል ያለ እሷ ነው የመጣችው ትሄዳለህ አንቺ ራስሽ ደህና ነሽ ከአንቺ ጋር ብዙ ጣውረዶችን አሳልፈናል ከአንቺ ጋር ያልሆነው ነገር የለም ነገር ግን በማይመጣ ሰው መተሽብኛል ለራሴ ያስቀመጥኩትን ሰው አንስተሽ አስወጥተሽብኛል የእሷ ነገር አልበቃ ብሎ ነው ሌላ ሰው የምታመጣው እሷ አንሳበት ስለ አይ እኔ ግራ ገባኝ እኮ እኔ እንደሱ እንድትረዳው አልፈልግም እኔ ለኔ የሚያስፈልገኝ ሰው ነው ያመጣሁት አንቺ ደግሞ የሚያስፈልገኝ ሰው ደግሞ ከኔ ነው ስለአንተ ብዙ ነገር ታግሳለች ታውቃለህ እኔ ለፍቅር ብዙ ነገር ዋጋ ከፍላለች አንተ ፍቅር ስለኔም ፍቅር ስለሆንሽ እዚህ ጋር ዛሬ እንኳን መገኘት ስለማፈቅር ነው አንቺ አይደለም እኔ አልገባኝ እኔ ነኝ ዋጋ ስለመከፋፈል ማውራት ተጀመረ ስለ ፍቅር ዋጋ መከፋፈል ተጀመረ ከኔ በላይ የከፈለልሽ ለፍቅር ዋጋ ማንንም የለም እኮ እንደተከፈለልሽ ሰው አልሆንሽም እንደተከፈለልሽ ሰው አልሆንሽም ልንገርሽ አይደል የተከፈለልሽ ነገር ብታቂ ኖሮ የተከፈለልሽ ነገር ብታቂ ኖሮ እንደዚህ ባላደረግሽ ለሰው ልጅ ክብር ይኖርሽ ነበር እሺ ንቃት ነው የገዛ ቤቴ ላይ ሴት አውጥተሽ አንቺ እሺ የበላይ እንድትሆኚ ነው እኔ ደግሞ ያቺ ሴት እኮ ያመጣኋት ሴት የራሴ ነች ትልቅ ሰው ቁጭ ብሎ አንቺ ደግሞ አትችልም ይኸውልሽ እኔ ሚስቴ አይደለም አድርጌ ያመጣኋት አይደል በሂደት ማድረግ የማቀረው ነገር ነው ኦኬ እንደዛ ብለሽ ካመንሽ ደግሞ ያለችበትን ቦታ ንገሪኝ በእኔ እምነቴ ከሌለሽም ደግሞ ማቆም ያለብን ነው እሺ እንገርሽ አይደል ይኸውልህ ማን ነው አሁን በርን ተነስና ክፈት እኛንም አስወጣ አልከፍትም የጠራችሁት ሰው ካለ መመለሱት አለበለዚያ ሌላ ከባድ ነገር ነው ይፈጠራል ከራስ ጋር ሁን ማን ነው የጠራችሁት ሌላ ነገር ውስጥ አንግባ እዚህ መቀመጥም አይገባም አትወጡም በዚህ ማንነቱን ማን ነው ታህት ክብር ራሱ እንደዚህ ማን ነው እኔ አልከፍተውም ይበር ይኸውልህ እኔ ያለችበትን ቦታ ሳላቅ አልከፍተውም ይበር ማን ነው